ትላንትና ሩታ የለቀቀችው ቪዲዮ ማለት ነው። አብርሃም ይሄ ሰውዬ ራስ ወዳድ ማለት ነው። ራስ ወዳድ ሩታ እኔ አንቺ ለምዶ የምትጠይቂ እሱ የራሱን ላይፍ እየቀጫ ስለሆነ ለምዶ የምትጠይቂ መፍትሽ ነው። ቡታጅራ ማለት የ3 ሰዓት መንገድ ነው። ይዞ ከናፈቀ ልጁ እውነት ይናፍቃል እንዴ? ማየት ቼክ ማድረግ ራሱ አለብሽ እኮ እሱን መጠየቅ እሱን ፍቃድ መጠየቅ የለብሽም። ሰላም ውድ የዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ? ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ። እሱ እዛ ጋር የራሱን ላይፍ እየኖረ አንቺ አትሄጂም አትንቀሳቀሽም ማለት አይችልም። መፍትሽ ነው። ልጁ ከናፈቀ ደግሞ የ3 ሰዓት መንገድ ነው። ሄዶ መጠየቅ ይችላል። ደግሞ እውነት ይናፍቃል እንደ እስቲ ቼክ አድርጊው። ይሄን ነገር ራሱ ቼክ ማድረግ እኮ አለብሽ። እሱ ፍቃድ መጠየቅ አይጠበቅብሽም። ቼክ ማድረግ አለብሽ። በቃ እውነት ልጁ ይናፍቃል፣ እውነት ልጁ ይፈልጋል ራሱ ማለት ነው። ይፈልጋል እዛ ስላለ ብቻ ተመላልሶም ጠይቅ። በልጄ እንዳመጪኝ በልጄ እንድትመጪኝ አልፈልግም። ትናንትና አንቺ ተሸክመሽ ብቻሽን እንደዚህ ስለው እሱ ከሴት ጋር አይደለም እንዴ ያለ አንቺ ሳትወልጂ አይደለም እንደ አንቺ ላይ ሴትን ደረበ። ዛሬ አይደለም እኮ ሄርሜላን ተቀበላት። ዛሬ እኮ አይደለም እኛ ፊት ለፊት ይሆናል። እቺ ልጅ እኮ አለ ምክንያት አይደለም እንደዚህ ገፍትራ የምትሄደው ሄርሜላ ማለት ነው። እንደዚህ ገፍትራ ሄደችው መንገዱን ጥሳ ሰው ብዙ ነገር ስላት እኮ አልሰማ ያለችው በፊት የሆነ ነገር ስላለ ነው። አንቺ ላይ አይደለም እንደ ደረባት። ለምንድን ነው ዛሬ ልጅ ተወልዶ አንቺ እሱን ፍቃድ የምትጠይቂ? ማን ነውና እሱ? አንቺ ነሽ ሩታ። በእውነት ራስሽን አታስከብርም እንዴ? እሱም ፍቃድ መጠየቅ አይጠበቅብሽም። እሱ የራሱ ህይወት ይኖራል፣ አንቺም የራስሽን ህይወት ትኖራለች። የፈለግሽው ቦታ መሄድ ትችላለሽ መሄድ። ምክንያቱም ከሀገር እኮ አልወጣ ምናምን ከሀገርም መውጣት መብትሽ ነው። ማንም የሚከለክልሽ የለም። በዚህ ጊዜ ልጁ ከአንቺ መለየት ስለሌለ አንቺ አሁን ከሀገር ወጣለሁ ስትይ ልጁ ከአንቺ ጋር ነው ከሀገር ማውጣት የሚችለው። መብትሽ ነው። ማንም የሚከለክልሽ የለም። እስከ 5 አመት ከዛ 5 አመት ሲደርስ ልጁ 5 አመት ሲደርስ አንቺም ማስተዳደር ካልቻልሽ ብቻ ሳይሆን ስነ ምግባርሽ ልጅ ላይ የሚፈጥረው ጫና አንቺ ወይ ዱርዬ ከሆንሽ ወይ የሆነ ነገር ከሆንሽ በስነ ምግባር ነው እንጂ እሷ ራሱ በብር አይደለም። እንደዛ ከሆነ ነው ህግ ለልጁ አባት ጋር እንዲሆን የሚወስነው። ከዛ በኋላ አይወስንም ማለት ነው። ከዛ በኋላ በራስሽ ጋር ነው የሚሆነው። 7 አመት ሲሆን ደግሞ ልጁ ራሱን ውሳኔ ላይ ይደርሳል ማለት ነው። አባት ነው የሚመርጠው እናት። ስለዚህ ልጁ ከመረጠ አንቺ ጋር ይሆናል፣ ከመረጠ እሱ ጋር ይሆናል። ከዚህ ውጪ በልጅ ምክንያት አንቺ ዛሬም እንደዚህ የሚያዝሽ እዚህ ፍቃድ ሲቀጥል ደግሞ እነዳኒ ቤትም እንደዚህ እነዳኒን አልቅሰሽ ቅርታ መጠየቅሽ ለምንድነው የምትጠይቂ? በቃ ሁሉ ሰው ለምንድነው የምጫወትብሽ? ለምንድነው እነዳኒን እንደዚህ አልቅሰሽ ቅርታ መጠየቅ አይጠበቅብሽም በፍጹም። ለዛውም ቪዲዮ ለዳኒ ነው ሰጣሽው ራሱ። በቃ ቪዲዮ ሊሰራብሽ ነው የሚመጡ፣ ሁሉም ሰው ሊጠቀሙብሽ ነው የሚመጡ። አንቺ ምንድነው ነውና ለነሱ ምታለቅሽ? ማንም ሰው ጥርግ ብሎ ቢሄድ ከህይወትሽ አንቺ ብቻሽን እኮ እንዴት ብቻዬን እንዴት መቆም እችላለሁ፣ ወደፊቴን እንዴት ማሰብ እችላለሁ ማለት አለብሽ እኮ። ሁሉ ጊዜ ሰው ህይወትሽ ውስጥ አይኖርም። የግድ ከሰው ጋር መኖር አለብሽ አይደለም። ስለዚህ ትናንትና አብርሃምን ፍቃድ መጠየቅ አይጠበቅብሽም። በቃ ቤተሰብ ጋር ለመሄድ እንደዚህ ፍቃድ መጠየቅ አይጠበቅብሽም። በልጄ መጣሽ በእንደዚህ ሆነሻል። ከዚህ በፊት እኮ ልጄ ነው ወለዳል ነገ ያዛዝነኛል ብሎ ያውቃል? አያውቅም። እንደ እርጉዝ ሴት ሳይሆን እንደዚህ እንትን ሲያደርግሽ አታክ ሲያደርግሽ የቆየ ሰውዬ ኔዛ አጠገብ ራሱ አልቆምም። እኔ ቢሆን ማለት ነው እንኳን እጄ ለሱ ቪዲዮ ለመስራት አጠገብ ራሱ እንደ ቪዲዮ ራሱ ማለት ነው በቃ ይዘገንነኛል። እናንተ ከጀርባ አንድ ልትሆኑ ትችላላችሁ፣ እኛ የምናውቀው ጉዳይ የለም። ግን እንደ ቪዲዮ ብንፈርድ ብኖ አጠገብ ራሱ አልቆምም እኔ ቢሆን ማለት ነው። በቃ እዛ ትልቁ ሞመንት ብቻዬን ካሳለፍኩ ትልቁ ሞመንት ብቻዬን ገፍትሬ ከመጣው ምንም ከብደኝ የለም። በቃ ህይወት ለብቻ እንደሆነ ማወቅ አለብን። ሁላችን የምንኖረው ለራሳችን መሆኑን ራሳችን እንትን ካደረግ ካወረን መኖር አንችልም። ለሰው አንኖርም። ለራሳችን ነው የተፈጠርነው። በእያንዳንዳችን ለራሳችን እንትን ወስደን ነው የመጣነው ወደዚህ ምድር ማለት ነው። ስለዚህ እንደዚህ መሆን አይጠበቅብሽም።
እሱን ፍቃድ መጠየቅ አይጠበቅብሽም። እሱ ራሱን ህይወት ከኖረ አንቺም በቃ ልጁ እውነት ልጁ ምናፍቅና አብርሃም እውነት ልጁ ምናፍቅ ራሱ ከሆነ መጥቶ የሆነ ሆቴል ቀጥሮሽ ልጁን አይቶ መመለስ የ3 ሰዓት መንገድ ነው። አንድ ቀን ሄዶ መመለስ ይችላል ማለት ነው። ስለዚህ አንቺ ሁል ጊዜ እሱን መለመን እሱን መጠየቅ ፍዳ ማን ነውና እሱ ማን ነውና የምትጠይቂ አይጠበቅብሽም። የራሱን ህይወት ይኖራል። የራስ ወዳድ ሰውዬ